እንግዲህ እሺ አምልኮትን በአብርሃም ሕይወት ውስጥ እንይ። አምልኮትን በአብርሃም ሕይወት ውስጥ ለማየት በዚች ባለችን አጭር ጊዜ ውስጥ እንመልከት። በዘፍጥረት 18 ቁጥር 2 ላይ የአምልኮት ስግደት ለምን ይጠቅማል? እንግዲህ ያው ቅድም የመለስነው መልስ ነው። በዘፍጥረት 18 ቁጥር 2 ላይ ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እግዚአብሔር ስሙ የተመሰገነ ይሁን። አምልኮት እግዚአብሔርን የማያ ውጤት ነው። እግዚአብሔርን ሲያየው ደስ አለው። ከፊታቸው ባየበት ዓይን ፊቱን በእግዚአብሔር ዓይን አየ። የእግዚአብሔር ዓይን የአብርሃምን ዓይን አየ። ሲተያዩ በጣም ደስ አለው። አቅምና ጉልበት ሁሉ የሚያደርገው ነገር ቢያጣ ምን አደረገ? አመለከ። እንዴት አድርጎ? ሰገደ። እያችሁ በግንባሩ ወድቆ ሰገደ። አብርሃም። በአብርሃም ሕይወት ውስጥ አምልኮትን ስናይ የአብርሃም አምልኮት የጅማሬ ተስፋው እንዴት ነው? በአምልኮት ውስጥ እግዚአብሔርን አየው። እግዚአብሔርን ሲያዩ ሰገደ። መተያየት እንዴት ነው? ስትተያዩ ክብር ነው የሚሰማችሁ? ንቀት፣ ጥላቻ? የሀገሬ ሕዝብ ሆይ እንዴት ነው? ምንድን ነው ስትተያዩ? ምንድን ነው? አንዱ ሲያያችሁ እንዴት ነው? ግንባሩን ቋጥሮ፣ ዓይኑን አሞጭሙጮ አጨንቁሮ፣ በጎሪጥ በጎንዮሽ በክፋት በቅንነት ነው? በተንኮል በሴራ ውስጡ እንዴት? ወይም ፈታ ብለው ፏ ብለው ለተንኮል የሚፈልጓችሁም እኮ ፍቅር እየተናገሩ ሞትን የሚሰሩ አሉ። እየሳሙ እንደ ይሁዳ አሳልፎ የሚሰጡ እኮ አሉ። እይታ ውስጥ ያለው ነገር በአምልኮት አልተባረከም። ግልጽ ነው። የምናየው እይታችን ውስጥ ገንዘባችንን የምናየው፣ ቤታችንን የምናየው፣ ኑሯችንን የምናይበት እይታ ባርኮት የጎደለው ነው። አላመለክማ፣ አልሰገድክማ፣ በሰማያዊ አምላክ እንድትዋጅ ራስን ዝቅ አላደረክማ። እዚህ እኮ ይኸውልህ ሰገደ። ባያቸው ጊዜ ሊቀበላቸው። ካባላ የሚባለው ይሄ ነው። ካባላ በዕብራይስጥ መቀበል፣ መያዝ፣ ማውረስ፣ ማስተላለፍ እና ማኖር ነው። ካባላ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። ደጄ እስኪመጡ አላለም፣ ሮጠ ወደ እነሱ። አምልኮት ለስግደት መሮጥ ነው። ለስግደት መሮጥ። እስላም ወንድሞቻችን በቀን 5 ይሰግዳሉ። አንተ በቀን 7 እንድትሰግድ መልእክት የተላለፈልህ ወደ ድንቁርና መንፈስ ሄደሃል። ሌላው እግዚአብሔርን መቀበል ነው። አምልኮት ለመቀበል ሮጠ። እንዲሁም ደግሞ የአምልኮት ስግደት መስገድ ነው። በቃ ማረጋገጥ። ካየው በኋላ ላይኸው ለተረጋገጠልህ በፊት ለቆመው ኃይል መስገድ። አምልኮት የሞገስ ነጸብራቅ ነው። ዓይንህን አንስተህ ለማየት ቀና ብለህ ለመመልከት የሚያስችል የነጻነት መሳሪያ ነው አምልኮት። ቀና ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። ባያቸው ጊዜ ሮጠ ይላል። የሚገርም ነው። ሮጠ። ከዛ በኋላ እንዲህ አለ። ዘፍጥረት 18 ቁጥር 3 ላይ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናሃለሁ። ጸሎት አቀረበ። ከሰገደ በኋላ አትለፈኝ አለ። ስንት ጊዜ እግዚአብሔር አለፈን። በአብዮት ዘመን አለፈን። የሚታለፉ ትውልዶች ወለድን። እግዚአብሔር ዝም ያላቸው፣ ለሀገርም ለወገንም ለማገልገል እድል የሌላቸው፣ ሱሳቸውን ጠባያቸውን የሚያገለግሉ፣ ክፋታቸውን ተንኮላቸውን የሚያገለግሉ፣ አባቶች ባኖሩት ብቻ እየተመጻደቁ የአባቶች ያኖሩትን የሚጨርሱ፣ አገር ባዶ አድርገው ባዶ ምድር፣ ባዶ ቤት፣ ባዶ አዳራሽ፣ ባዶ ስፍራ፣ ባዶ ሕይወት፣ ባዶ ማህፀን ወዘተ ባዶ ብዙ ባዶ የሚያወርሱ ተወለዱ። ስለዚህ ሞገስ ባገኝ አለውል በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። እዚህ ልመና ጀመረ።
ይሄ ነው እኮ ሞገሱን ስላየ ከሱ ሞገስን ለመነ። እግዚአብሔርን ስላላየን ምንም ሞገስ ምናችንም አይደለም። በእንጀራ ብቻ በውጦሽ ብቻ በቁርጥ በዱለት በምን አሁን ደግሞ አህያ ተጨምሯል አሉ። ስጋችን እየበዛ ነው፣ ዋጋውም እየበዛ ነው እና እንኳን የአህያ ስጋ በልተን እንዲሁም ተኝተናል፣ እንዲሁም ደነዝ ሆነን። ነገሩ ልክ ነው። የአህያ ስጋ ከበላ ዱላ ትችላለህ፣ ችግር የለውም። እግዚአብሔር ይማረን። ዱላ ትችላለህ፣ ሸክም ትችላለህ። ነገሩ ቆንጃ ሳናውቅ ሳንበላ አንቀርም። ያው ዱላ በስቶብንም እንችለዋለን። ዱላውን ሁሉንም እንችላለን። ጊዜ ዘመን ርዕዮተ ዓለም ይቀጠቅጠናል፣ ችግር የለም። እንግዲህ እዚህ ሞገስ ባገኛል። ያየው ሞገሱን ነው። አየህ፣ የእግዚአብሔርን ሞገስ አይቶ ሞገሱን ለራሱ ፈለገው። ሞገስ ባገኝ በፊትህ አትለፈኝ ብዬ እለምንሃለሁ። አትለፈኝ። እግዚአብሔር ስንት ጊዜ አለፈ በቤታችን። እግዚአብሔር ሲያልፍ እንቃዣለን። ጉድ እኮ ነው። ለምን? እግዚአብሔርነቱ ስለማይስማማን፣ እንዲስማማን ሆነን ስላልኖርንና ስላልተፈጠርን እኮ ነው። ወሬ ብቻ ሹክሹክታና ስለ ቁብ፣ ስለ ኪሳራ፣ ስለ ማግኘት፣ ስለ ገበያ፣ ስለ ትርፍ ነው የምናውራው። ስለ ገንዘብ፣ ውጭ ሀገር ሄዶ ስለ ማትረፍ፣ ስለ መሰብሰብ፣ ስለ ማጋበስ ምናምን ይሄን ነው የምናውራው። አትለፈኝ ያለው እኮ አብርሃም ከሀብቱ ከኑሮ ውጭ በሆነ ጎዳና ውስጥ ነው። አትለፈኝ በቃ አለው። ጌታ ሆይ አትለፈኝ ብሎ እለምንሃለሁ። ከዛም ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህችም ዛፍ በታች አረፍ በሉ አለ። አረፍ በሉ፣ እዚህ ጋር አረፍ በሉ አለ። ሆይ ጉድ! እግዚአብሔርን አረፍ በል አለው። የሚያሳርፍ ሰው አገኘ እግዚአብሔር ወደ ሰው መጥቶ አብ ቃል መንፈስ ቅዱስ ሆነው መጥቶ እዚህ አረፍ በሉ የሚል ሰው አገኘ። ከዛም ሞገሱን የሚለምን ሰው አገኘ። ሞገሱን ወደ እኔ ያምጣ። ሞገስ ባገኝ በአንተ ፊት ክብር ከሰጠኸኝ፣ ሐሳቤን ከተቀበልክ፣ የህይወት መንገዴ ላይ አንተ እድሌ እንደሆን ስለምፈልግ እስቲ ያረፍ በል። አብረን እዚህ እንደው ቁጭ ብላችሁ አብረን እስቲ እንተያያል። ይኸውልህ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት ይላል። እንዳልህ አድርግ። አብ ቃል መንፈስ ቅዱስ ቃል ስጋ እስኪሆን ድረስ የእግዚአብሔር ቃል ነበረ። አብ ቃል መንፈስ ቅዱስ የእግዚአብሔር አብ ቃል አብሮ ነበረ። የባህሪው እሳት መንፈስ ቅዱስ አብሮ ነበረ። የባህሪው ሕይወት መንፈስ ቅዱስ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። የምንሰግደው ለአብ በፊት ለቃሉ ለመንፈስ ቅዱስ ነበር። አሁን ግን የምንሰግደው ለአብ ለወልድ ለመንፈስ ቅዱስ ነው። ምክንያቱም አብ አንድያ ልጁን ወደ ቅድስት ድንግል ማርያም ልኮ አለ ሩካቤ ስጋ እና አለ ሰው ዘር ተወለደ። ሩካቤ ሳይኖር የሰው ዘር ሳይኖር ቃሉን በመንፈስ ቅዱስ ግብር ተጸንሶ ተወለደ። ድንግል ማርያም አምላክንም ሰውንም ወለደች። እንደ ሰው ሆና ከሐናና ከኢያቄም ተወልዳ አምላክ ሰው ሆኖ ሰው አምላክ ሆኖ በተዋህዶ ተወለደ። አምላክ ሰው ሆነ፣ ሰው አምላክ ሆነ። እንዲህ ነው። ከዛ በኋላ አብርሃም በዚህ ጊዜ ልዩ የሆነ የቃል ኪዳን ጥበብን ከማግኘቱ በፊት የራሱን የአምልኮት እና የራሱን ሐሳብ በእግዚአብሔር ፊት መግለጽን ፈቃድ ተሰጠው። ስለዚህ እንዳልህ አድርግ አለው። በጣም ይገርማል። እግዚአብሔር ስሙ የተመሰገነ ይሁን። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና ሞገስ ባገኝ ብሎ የለም ሞገሱን ይዞ ወደ ሚስቱ ወደ ሳራ ሄደ። ሳራ ማለት ልዕልት፣ የልዑላን እናት ልዕልት ማለት ነው። አብርሃም ማለት የብዙዎች አባት፣ የብዙዎች ባላደራ፣
የአባቶች አባት ማለት ነው። ስለዚህ ወደ ሳራ ሮጠ። የያዘውን ሐሳብ፣ የያዘውን ሞገስ፣ የያዘውን ጸጋ ይዞ ሮጠ። ከዛ በኋላ ጥቂት አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊው አላት። አብርሃምም ወደ ላሞች ሮጠ፣ እጅግም የሰባ ታናሽ ጥጃ ያዘ እና ለብላቴናው ሰጠው። ያዘጋጀውም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውን ጥጃ አመጣ። ይገርማል። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፍ በታች በፊታቸው ቆሞ ነበር። እነርሱም በሉ ይላል። ቆሞ አበላቸው። እኔ ለብዙ አባቶቼ ቆሜ ያበላ ነበረ። እነሱ ከመብላታቸው በፊት ጉርሻ ያጎርሱኛል። ማታ ሲሆን ኩራዝ ያበራ ነበር። እያበራሁ እነሱን አበላ ነበር። ከዛ እንዳያስከው ብርሃን ሕይወትህ ይብራልህ ብለው ይመርቃሉ። ጨለማውን ያራቀ የያዝከው ብርሃን የሕይወትህ ውስጥ ያለውን ጨለማ ያርቅልህ ብለው ይመርቁኛል። ከዛ ጉርሻው ደግሞ ሲጣፍጥ ከዛ በኋላ እነሱ ከበልተው ከጠገቡ በኋላ እንደገና የተረፋቸው ተጨምሮ የኔም ድርሻ ተጨምሮ እንደ በላይ ይሰጠኛል። በረከት ነበረ። አቤት እንዴት ደስ እንደሚል ታዲያ! ምርቃቱ ራሱ ይሄን ቃል ሲናገሩ በውስጥ ይቀመጣል። ዛሬ ያ ምርቃናቸው በውስጥ ተቀምጦ ነው። ዛሬ የብዙ ተንኮለኞችን፣ የብዙ ምቀኞችን፣ የብዙ መንፈሳዊ አረመኔዎችን አልፌ የማንንም እጅ ሳልጠብቅ እዚህ የደረስኩት እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ላደረገ ለልዕልናው ክብር ምስጋና ይግባው፣ አሜን። በእንጀራ ቁራሽ መከራዬን አይ ነበር በሰዎች እጅ ቢሆን፣ በዘመናችን ባሉ አባቶች እጅ ቢሆን ትውልዴ ይበደላል፣ እኔም እበደል ነበር። ብዙ 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 ውድቀቶች የሕይወቴ መሳቀቂያዎች የሆኑ ነበር። እናንተም የሕይወቴ መሳቀቂያዎች መሆናችሁ አይቋረጥም ነበር። ቢያንስ የሚያገናኘን አሁን ምንም ነገር የለም። ከእናንተ እጅ የምፈልገው ምንም የለኝም። ይሄ ራሱ ትልቅ ሞገስና ጸጋ ነው። የቀደሙ አባቶች ኩራዝዤ የመረቁኝ አባቶች እድልና ዋጋ ሆኖ እኔን ተስፋዬን አሳድጎታል፣ ራእዬን አሳድጎታል። ከእጃችሁ ወጥቻለሁ፣ እንካ የምትሉኝ ነገር የለም። እኔ እሰጣለሁ እንጂ እናንተ አትሰጡኝም። ለዚህ ያበቃኝ ደግሞ የእናንተ በጎነት አይደለም፣ የቀደመው የአባቶቻችን መንፈሳዊ ምርቃትና በረከት ነው። እግዚአብሔር ይማረን። በዚህ ሁኔታ ውስጥ እንግዲህ ሰማያዊ ተስፋንና ኃይልን የምናገኝበት የአምልኮት ኃይል ነው። እግራቸውን አጠበ፣ በቤቱ አሳረፈ። ያለውን ምግቡን ለማቅረብ በጎ ፈቃድ ጠየቀ። የሰባ ፍሪዳና ጣለ፣ እርጎንና ወተትን አቀረበ። ይሄ ምንድን ነው? የአምልኮት አገልግሎት ነው። ስለሰገደ ነው። ሲሰግድ እንዴት እንደምታገለግል ታውቃለህ። መስገድ ስትጀምር የአገልግሎትህ ክብር በሚገባ ምን መስራት እንዳለብህ ያሳያል። ሥላሴዎች በአብርሃም ቤት ሲገቡ በመምሬ ዛፍ ስር ጥላው ስር ሲቀመጡ የተነጋገሩት ምስጢራዊ የሆነ ጥበብ በአምልኮት ነው የተገለጠው። አየህ፣ እነርሱም ከዛ በኋላ እነርሱም ሚስትህ ሳራ ወዴት ናት አሉ። አየህ፣ አምልኮት የሚያመጣው ሰማያዊ ጥያቄ አለ። እግዚአብሔር ሲጠይቅ ምናል? ሚስትህ ሳራ ወዴት ናት? ወዴት ናት? እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። በድንኳን ውስጥ ሆና ደግሞ እሷ የአብርሃምንና የእግዚአብሔርን ንግግር ትሰማለች። የሦስቱ የአብ የቃል የመንፈስ ቅዱስ የሥላሴን ንግግር ትሰማለች። እዛ እያገለገለች እዛ ድንኳኑ ጀርባ ሆና ትሰማለች። እርሱም የዛሬ ዓመት እንደ ዛሬው ቀን ወደ አንተ በእውነት እመለሳለሁ፣
ሚስትህ ሳራ ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች። ይህን ሰማች። እግዚአብሔር ሲናገር በቅርብም በርቀትም ትሰማለህ። እግዚአብሔር ሲናገር ጆሮህ ይከፈታል። ሥላሴዎችን ሳታይ በአገልግሎት ውስጥ እያለች አየች። በአገልግሎት ውስጥ ስራዋ አየ። የሰራችው ስራ በእግዚአብሔር ቅበላ ውስጥ ገባ። ከአብርሃም ጋር በቀትር በ6 ሰዓት እኮ ነው። ለዛውም በ6 ሰዓት በብርሃን ሰዓት በቀን እኩሌታ ላይ የአብርሃምን እንጀራ፣ የሳራን እንጀራ፣ የሳራን ምግብ፣ የሳራን ወጥ እግዚአብሔር በላ። አይ ሳራ ወዴት ናት? እስቲ እንትን ላይ እንሂድ። የዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። አቤት አቤት አቤት! በዕብራይስጥ ምን ይላል? አብርሃም አቢሄም ሳስ ለሪኦት ኤት ዮሚ ወአኬን ረአ በሳማህ ወአኬን ረአ በሳማህ። ደስም አለው አብርሃም ቀኔን አየ፣ አብርሃም ኃይሌን ሞገሴን አየ፣ ደስም አለው ብሎ መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ እንደገና አብርሃምን አየው። ለዛሬም አየው፣ ለትላንትም አየው። አብርሃም ለዛሬ የነበረውን ጌታ ያኔ አይቶታል። አያችሁ፣ ከምግቡ ጋር አይቶታል። ምግብ ሲያቀርብ ያቀረበለትን ኢየሱስ ክርስቶስን አይቶታል። ምን ሆኖ? ቃል ሆኖ አይቶታል። የውስጥ ደስታውንም ሳሜህ ሳማህ በሳማህ አለው። ደስ አለው ነው የሚለው። ነገስታቶች ደስታ ፈልገው አይደል መከራ የሚያዩት? ደስታ አልመጣ እያለ መኳንንቶች ሕሊናቸውን፣ ልቦናቸውን፣ ስነ ልቦናቸውን፣ ውስጥ ባህሪያቸውን አሳልፈው የሚሰጡት ደስታ ፈልገው አይደለ? እግዚአብሔር ያልሰጠው ደስታ ደስታ አይሆንም። ከሰማይ ካልተለቀቀልን ደስታችን ሁሉ ማጥፋት ይሆናል። በማጥፋት እንደሰታለን፣ በመጉዳት እንደሰታለን፣ በማዋረድ እንደሰታለን፣ በማሰር እንደሰታለን፣ በመቀጥቀጥ እንደሰታለን፣ በመጨቆን አይደለም። ይሄ እግዚአብሔር ያልሰጠን ደስታ ነው። እዚህ አብርሃም አቢሄም አብርሃም አባታችሁ ሳስ ለሪኦት ኤት ዮሚ ቀኔን አይቶ ፍስሐ አደረገ። ወአኬን ረአ በሳማህ አይቶም አረጋግጦም ደስ አለው ሲል እነሱ ምን አሉ መሰላችሁ? እንዴ ምንድነው የምታወራው አሉት። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን አሉት። ናቆት አየር ማን እንደተወለደ አላወቁም። እዚህ አብርሃምን ያነጋገረ ቃል ሆኖ የነበረ በአብርሃም እጅ ውስጥ እርጎውን ወተቱን የጠጣ ያገኘ አብሮ የበላ እንደገና እግሩን እጁን የታጠበ ቃል ነበረ። ቃል ሥጋ ሆነና መጥቶ ለእኛ ሲነግረን አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለውም። እግዚአብሔር ስሙ የተመሰገነ ይሁን። ወደ አብርሃም ስንመለስ እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራ ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀሁ በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? ለምን ሳቀች? አይ የሚገርም ነው። እግዚአብሔር በአምልኮት ውስጥ ዝቅ ስትል የሚከተለውን ነገር ያደርግልሃል። የጎደለውን ያይልሃል። የጎደለው በአብርሃምና በሳራ ሕይወት ውስጥ ምንድን ነው? ትውልድ ነው። ትውልድ ጎደለ። ልጅ የላቸውም፣ ምንም የላቸውም። ዕድሜያቸው ከፍ ብሏል፣ አርጅተዋል። ወርሃዊ የሆነ
የሰብአዊ የደም ዑደት ቆሟል። የአብርሃምም ሽምግልና ጥንካሬውን አጥቷል። ስለዚህ በእንዲህ አይነት ሁኔታ ውስጥ አጥተው እንዲኖሩ የእግዚአብሔር ፈቃድ አልነበረም። እስከ መጨረሻ ድረስ አያቸውና የአምልኮቱ ኃይል እግዚአብሔር እንዲገለጥ አደረገው። ሰማይን ከፍቶ እንዲመጣ አደረገው። ከዛም በኋላ የጎደለውን አየ። ምን ሲሆን? ሲሰግድ፣ ሲቀበል፣ ያለውን ሲያቀርብ፣ ያለውን ሲሰጥ፣ ውስጡን ሲሰጥ፣ ከውጭም ቸር ሲሆን ቸርነቱ ሙሉ ሆኖ ሲቀርብ፣ እግሩን ሲያጥብ፣ የዝቅታ መንፈስን ሲለምድ፣ ፍቅርን በሙሉ ኃይል ሲገልጥ፣ በሞገሱ በኩል የእግዚአብሔርን ሞገስ ሲያሳይ፣ እግዚአብሔር ሞገስ ነው፣ ሞገሱን አሳየ። ደስ ይላል። እግዚአብሔር ይመስገን። እናንተ በዚህ መንፈሳዊ ቃል ውስጥ የምትዋጁ ሁላችሁም ማስተዋልና ልቦና ይስጣችሁ እና የጎደለውን አየለት። መስገድ ሲጀምር የጎደለኝን የለኝ ለማለት እኮ ነው። ከዛ በኋላ በማይሆን ጊዜ የማይመስል ነገር ተናገረ። በማይሆን ጊዜ የአብርሃም አቅም በደከመ ጊዜ፣ ሳራ ባረጀች ጊዜ የማይሆን እኮ ነው። አምልኮት የማይሆነውን እንዲሆን ያደርጋል። እንኳን እኛ የማይሆነውን ልናመጣ የሆነውንም እንኳን ማመን አቅቶናል እኮ። ትውልድ መያዙ አልገባን አይደል? ይሄው ሲንጫጫ እንሸሽ የለም እንፈራ የለም እናሳፍራለን እኮ። አቤት የጎደለን ነገር ብዛቱ! የጎደለን ነገር ብዛቱ በጣም መብዛቱ፣ ከመብዛቱ የተነሳ አሁን ኦንና ኦፍ ሆነናል። ችግሩ ኦፍ ያደርግሃል፣ ሲፈልግ ችግሩ ኦን ያደርግሃል። የመብራት ስዊች እንደዛ ነን እኮ። ኦፍ ስንሆን ኦፍ የሆነ ነገር እንናገራለን፣ ኦን ስንሆን ኦን የሆነ ነገር እንናገራለን። ያውም ክፉ ደግሞ ኦንም ሆነ እኮ ያንኑ ክፉ ነው። ክፉ ነው ኦን የሚያደርግህ ኦፍ የሚያደርግህ። የሚገርም ነው ባህሪያችን፣ በጣም የሚገርም ነው። የጎደለው ነገር ምንድነው? ትውልድ ነው የጎደለው። ስላላመለክህ ትውልድ ጎደለህ እያሉ ልጆችህ የሉም። የሚያገለግሉ ሳይሆኑ የምታገለግላቸው ናቸው። የሚጠቅሙ ሳይሆኑ ጥቀመኝ የሚሉ ናቸው። የጥቅም ፍላጎታቸው ወደር የለውም። ከአንዱ ሞባይል ወደ አንዱ ሞባይል ይሸጋገራሉ። ከአንዱ ጸጉር ወደ አንዱ ጸጉር ይሸጋገራሉ። ከአንዱ ጥፍር ወደ አንዱ ጥፍር ይሸጋገራሉ። አይበቃቸውም። አስራት በኩራት አያወጡም። ጥፍር ይገዛሉ፣ ጥፍር ይገዛሉ፣ ጸጉር ይገዛሉ፣ ቅንድብ ይገዛሉ። አስራት በኩራት የላቸውም። የሚባረክ ፈቃድ የላቸውም። ጎድለዋል። ጎድለዋል እኮ በመውለድ ጎደሎ ትውልድ ነው። አሉኝ ትላለህ ግን የሉም። አንተ እያለህ ልጆች ይሞታሉ፣ ቀብር ላይ ታለቅሳለህ። እንደዚህ ነው የሆነ